ውሸት እንደሆነ ላሳየ። አላሁ አክበር። ኢየሱስ አምላክ አለመሆኑ ጨርሰናል። ወረዚህ አልቀበልም። በቃ የሰውን ሐሳብ አልቀበልም። መጽሐፉን በአውድ መሰረት ነው። እሺ ቀጥላል እኮ በእግዚአብሔር ማን ነው በዙፋኑ ላይ ያለው? ኢየሱስ መጥቶ የተቀበለው ማን ነው? ራሱን ነው ሰው የሚለው ራሱን ነው ሰው የሚለው። አባ ገባኝ። ተለውጧል አልተለወጠም? ልቀጥላ ሰው የሚለው እኔ በሚለው አንደኛዋ እናቱ ሁለተኞቹ ጓደኞቹ ናቸው ተብሎ ቃል በቃል ተጽፈዋል። ማንበብ አለብኝ ላሳያችሁ። አውጣለት ወይ ራስህ ታውጣለህ። ና ትልቁ ላይ እናድርገውና ራስህ ያውጣል። ያላ የቅድሙ ነው ያንተ የከፈትከውን ራስህ ክፈተው። ያላ ጌታ ሰው ጌታ ዘመን እሱን ከከፈተን መክፈት ይችላለሁ። የዛሬው ቀን ያንተ አይደለም። የጌታ ሰው ተበልተሃል። አዎ ስልኩን አምጣው። መልካም እንትን ልበላችሁ አንድ ጊዜሽ ስልኩን አምጣው። ሳላይ ስልኩን ክፈተው። እኔም እንድናገር ፍቃድ ስጡኛ። ሀሳቤን ሪፍሌክት እንዳደርግ አሁን የከፈትከውን እከፍታለሁ፣ ግን ሀሳቤንም ሪፍሌክት እንዳደርግ እየሰጣችሁ ቶሎ እሱ መጨረስ አለብን። ኖ እኔም አንተ የምትፈልጉትን ነገር ነው የምታነሱት። ዘመዶቹ እናትና ጓደኞቹ ናቸው። ይህንን ታምናለህ ወይስ ትከፍታለህ? እናየዋለን። ይኸው ይላል። አይዞህ እዚህ ጋር የሚላል ዘመዶቹ ሲል ዘመዶቹ ይሄን እመና። ቅድም ሁሱ ሲነግርህ አይደለም ብለኸዋል። አንተ የከፈትከው ዌብሳይት ውስጥ እና ዘመዶቹ ሲል እናትና ጓደኞቹ ናቸው ተብሎ ተተርጉሟል። አይደለም ዘመዶቹ እዚህ ጋር ነው። ክፈተው። እዚህ ጋር ነው። ክፈተው። እሺ ስልኩን ክፈተው። ከፍቻለሁ እኮ አምጣው። ስልክን አምጣው። ይኸው መልካም ስልኩን ሳላ ይሄው ስልኩን ወደዚህ አድርገው ፕሊዝ። እዚህ ጋር አድርገው። ስልኩ ወደዚህ አምጣው። ሁለተኛውን ስልክን አምጣው። የከፈተው አላዘጋችሁኝም? እንደሄን ክፈተው። ችግር የለውም። እንግሊሹን ነው የምናነባው። ኮሜንተሪ ውስጥ ግባ። ኮሜንተሪ የሚለውን ንካ። ማርቆስ ወንጌል 3:21 ኮሜንተሪ የሚለው ምኑ ጋር ልንካለ? ኮሜንተሪ የሚወጣበት ቦታ ክፈታ። ወረታች መጨረሻ ኮሜንተሪ ይኸውና፣ ኮሜንተሪ ላይ ወይ አንደኛ ላይ ወደ ላይ ሂድ። ወደ ላይ ይኸው ሲኦኤም ኮሜንተሪ ይኸው ሲኦኤም ይሄን ኮሜንተሪ እሱን አሁን ውረድ። እዚህ ጋር ይኸው እዚሁ ጋር ናና ኤሊኮት ኮሜንተሪ ፎር እንግሊሽ ሪደር ይኸው ማርቆስ ወንጌል ውረድ። አሁን ይኸው ምንድን ነው የሚለው? there came then his brother and his mother ነው የሚለው። ወንድሞቹና እናቱ መጣች። መጡ ነው የሚለው። ጥቅሱን 3:21 ላይ አድርገው። ጥቅሱን 3:21 ላይ አድርገው። 3:21 ላይ 31 ይሄ 35 3:21 ላይ ሐሳብ ነው ያለው። yes ዘመዶቹ ነው የሚለው እኮ እዚህ አይደለም። ይኸውልህ 3:21 ዘመዶቹ የተፈለገበት እነማን ነው የሚለው ነው የምናየው። ሁሱ ና አንተም ስማ። 3:21 ነው አይደለ? አሁን ዘመድ የሚለው ቃል ነው 3:21 ላይ 3:21 yes ዘመዶች ይላል። ዘመዶቹ ዘመዶቹ ግን ሳላ የሥጋ ዘመዶች መክፈት ያለብህ የ3:21ን ነው የምከፍተው። የ3:21ን ማብራሪያ ነው የምከፍተው፣ የ35ቱን አይደለም። ስልኩ ወደዚህ አምጣው። 3:21 ላይ እንደዚህ ይላል። ከላይ በኩል ጥቅሱን አስተካክል። እሱን እንደዚህ ይላል። 3:21 እንደዚህ ይነበባል። እኔ ጋር ባለው ቅጂ 3:21 ላይ እንደዚህ ይነበባል። ኢየሱስ አብዷል ሲባል በመስማታቸው ዘመዶቹ ሊይዙት ወደ እርሱ መጡ ይላል። ይሄ ጥቅስ ዘመዶቹ የተባሉት በ3:21 መሰረት እነማን ናቸው ብሎ እሱ ጠየቀ አይደለ? የማርቆስ ወንጌል ምዕራፍ 3 ቁጥር 21 ምንድነው የሚለው? ኢየሱስ አብዷል ሲባል በመስማታቸው ዘመዶቹ ሊይዙት ወደ እርሱ መጡ ይላል። እዚህ ቦታ ላይ ዘመዶቹ የተባሉት እነማንን ነው እያለ ያለው? ይሄው ኮሜንታሩ እዚህ ጋር ያለ ምንድነው የሚለው እዚህ ቦታ? and when his friends ጓደኞቹ or ዘመዶቹ
ሊትራሊ goes from him ከእርሱ የሆነ ማለት ነው። ከዛ from his home ከቤቱ ከቤተሰቡ as mother wait listen as the mother and the brother are mentioned later እናቱና ወንድሞቹ ከዛ በኋላ ተጠቅሰዋል ይላል። ከዛ በኋላ ኦፍኮርስ እዚህ ፍሬንድ ሲል ከቤተሰቡ የሆኑ እዚህ ቦታ ላይ ጓደኞቹ ሲል የተፈለገበት ከቤተሰቡ ነው። ከቤቱ እንደውም ቤቱ የራሱ ከቤተሰቡ ከቤተሰብ ማለት የስጋ ነው የሚለውን ሲዘረዝር ማዘር ይላል። ሁላችሁም ተመልከቱ። ማዘር and brother እናትና ወንድሞቹ ናቸው ቤተሰቡ ሲል ወይ ጓደኞቹ ወይ ዘመዶቹ ሲል የተፈለገበት አለ። ሊትራሊ ቃል በቃል አለ የተፈለገበት የሱ ከቤተሰቡ የሆኑ እናትና ጓደኞቹ ናቸው ማለት ተፈልጎ ነው ብሎ ያስቀምጣል። መልካም ያለው ተፍሲሩ የራሳቸው ዌብሳይት ላይ እሱ የተናገረው ቃል በቃል ተፍሲር ላይ ተቀምጧል። ይሄን ይመስላል። እሱ ቀጥል። ከዛ በኋላ ስለመገለጹ ነው የሚናገረው እንጂ ዘመዶቹ እናትና ወንድሞቹ እንዴት ነው ዘመድ ሊሆኑ? ተፍሲሩ የ21 ነው የ35 አይደለም። ቁጥር 21 እዛ ጋር ተጠቅሷል ቢልስ ሳላይ ቁጥር አይደለም ቁጥር 21 ነው። ይሄው የ35 አይደለም። አድምጠኝ እሺ፣ ቆይ አድምጠኝ። ይሄን ልክ ነው። አንዳችሁ አይታችኋል። እሱ የተናገረው እዚህ ጋር እሺ፣ ይሄን ይመስላል። እሺ፣ መልካም ተጠቅሷል ሚል እዚህ ጋር 21 ላይ ዘመዶቹ ይላል። ዘመዶቹ ማለት የስጋ ዘመዶች ማለት ነው። በዙሪያ ያሉ ዘመዶች ናቸው። ከዛ በኋላ ግን እናትና ወንድሙ ደግሞ ሌተር ተጠቅሷል። ይሄው እኔ እኮ አልተጠቀሰም ማለት ነው አይደለም። ኧረ አንተ እንዴት ነው የምትረጉመው? እንግሊዝ ተጠቅሷል 31 ላይ እንግሊዘኛ ሁላችንም እሱ 35 ነው። ቁጥር አይታይህም? ቁጥር አይታይህም እንዴ? እሺ ቁጥር 35 ነው። 35 ላይም ተጠቅሰዋል። ግን የቁጥር 21 ዘመዶቹ ስለተፈለገበት እናትና የገዛ ወንድሞቹ ጓደኞቹ ናቸው ተብሎ ቃል በቃ ተጠቅሰዋል። ስለዚህ ምንም ላደርጋችሁ ይሄን ይመስላል። እናንተ እንደዚህ ነው ብላችሁ ካመናችሁ እኔ ደግሞ መጽሐፌን የማምነው በሌላ በእናንተ ማይንድ አንድ ቆይ ትልቁ ላይ አድርጉኝ። እንደውም ቆይ ትልቁ ላይ አድርጉኝ ይጨምርልኝ። ቃል በቃል እንዳትክድ ትልቁ ላይ አድርጉኝና እንመልከት። ሶሪ አንዴ እሺ ጥራት የለውም አይናው። እስቲ ቆይ ካምብሪጅ እዛው የከፈትከው ላይ ካምብሪጅ ባይብል ፎር ስኩልስ ኤንድ ኮሌጅ when his friends ዘመዶቹ ሲል not the apostles ሐዋርያት ማለቱ አይደለም አለ አይደለ? እንግሊሽ ነው ማንም ይረዳል እዚህ ውስጥ when his friends ዘመዶቹ ሲል ሐዋርያት ማለት እኮ አይደለም አለ። ዘመዶቹ መጡ ሲል but his relatives ግን የቅርብ ዘመዶቹ ማለት ነው። including እነዚህን ጨምሮ አለ his brethren የእርሱ ወንድሞችና and his mother ምን ማለት ነው? እንግዲህ የስጋ ዘመዶች የቅርብ የስጋ ዘመዶችና ሐዋርያት ማለት እኮ አይደለም። ዘመዶቹ ሊይዙት መጡ ሲል ዘመዶቹ መጡ ሲል ሐዋርያት ማለቱ ሳይሆን የሱ የቅርብ ዘመዶችና ወንድሞቹ እናቱን ጨምሮ ማለት ነው አለ። ኢየሱስ አበደ ብሎ የመጡት ዘመዶቹ ናቸው። እነዚያ ዘመዶች ሐዋርያት ሳይሆን እናትና ወንድሞቹ ናቸው ብሎ ነው ያስቀመጠው። ስለዚህ ቃል በቃል ሁሉ የተናገረው ነገር ይሄው ተፍሲር ላይ እናትና ወንድሞች አይደለም ያለው። አሁን እያወራህ ያለው ይኸውልህ የቅርብ ዘመዶችና ይኸውልህ አድምጠኝ፣ የቅርብ ሐዋርያት ማለት አይደለም። የቅርብ ዘመዶችና እናትና ወንድሙም እንደተጠቀሱ ነው እየተናገረ ያለው አብረው ኢንክሉድ እንደሆኑ ራይት። እዚህ ጋር እናትና ወንድሜ እንዴት ነው የምትረዳው? ቆይ ሳላ እኔ እናቴና ወንድሞቼ ዘመድ አይደለም። እስቲ ተርጉሞ እስኪ አንተ ትክዳለህ። ፈጣሪ ሆይ በት የሚል ቃል አይታይህም እንዴ? ነገር ግን አንተ የምርህን ነው? በት የሚል ቃል አይታይህም እዚህ ጋር? ፈጣሪ ሆይ when his friends ዘመዶቹ ጓደኞቹ ሲል ኖት አፖስትልስ ሐዋርያቱ አይደለም በት ነገር ግን አለ። እቺን ቃል እንዴት ነው አንተ ምዘላት ነው? በት የሚለውን ቃል በቃ ሳላ አሁን
ካምብሪጅ ስኩል ተውት ነው ያመጣኸው አይደለ? አምናሃል እንደዛ እንደሚል ኢንክሉድ አድርጓል እኮ መጽሐፉ ይናገራል። አምናሃል ግን ዘመዶች አይደሉም እናትና ወንድሞቹ ዘመዶች አይደሉም እያልኩ ነው እየተቃወምኩ ያለሁት። አንተ ነህ እያልክ ያለው ይሄ መጽሐፍ እንደዛ ነው ያለው ወይስ አይደለም? ማን ነው ይሄ ጸሐፊው? ማን ነው ጸሐፊው? አይደለም ራሱ ስኩል ተውት ነው አይደለም? ታመጣለህ አንዴ ካምብሪጅ ችግር የለውም። ቆይ አንድ ሰው አይደለም ስኮላሮች ናቸው በነገራችን ላይ። እንደዛ እንደሚል ግን አምናሃል? ይኸው መጽሐፍ የሚላል እኮ ከዛ በኋላ ዘመዶቹ ሲል እናትና ወንድሞቹ እንደሆነ አምናሃል? እናትና ወንድሞቹም ከዛ በኋላ እንደመጡ ይናገራል። በዚህ መጽሐፍ መሰረት ኖት ዲ አፖስትልስ በት ሪላቲቭ እኔ የሰንበዲ ማዘር እንደሚል አምናሃል? ይሄን የሰንበዲ ተውት አልቀበልም። በቃ የሰውን ሀሳብ አልቀበልም። መጽሐፉ በአውድ መሰረት ነው ማለት ነው። ኮሜንታሪው እንደዛ እንደሚል አምናሃል ወይ ነው? ቆይ ኮሜንታሪው እንደዛ እንደሚል አምናሃል? አልቀበልም። እንደዛ እንደሚል አምናሃል ወይ? አልቀበለውም አልኩ። ካምብሪጅ ባይብል ኦፍ ይላል ግን አልቀበልም። ግን አልቀበልም በል። እንደዛ ይላል ወይስ አይልም? ይሄ አድምጠኝሽ። ኖት ዘ አፖስትል ሐዋርያቶች አይደሉም። በት ሪላቲቭስ ኢንክሉድ ሪላቲቭስ ማለት ዘመዶች ኢንክሉድ ሂዝ ብራዘር ኤንድ ሂዝ ማዘር ይላል። አጠቃሎ እናትና ወንድሞቹን አብሮ እንደያዘ ነው የሚናገረው። በዚህ መልኩ አልቀበልም። ስለዚህ እንደዛ ይላል። አበደ ያሉት እናትና ወንድሞቹ ናቸው። ተቀበሉ ማለት አበደ ይላል። እዚህ ጋር አበደ ብለዋል ይላል አይደለም? ምን መሰለህ አውዱ ኢየሱስ አበደ ብለው ዘመዶቹ መጡ ነው የሚለው አይደል? እንደዛ ነው። በጭራሽ አበደ ብላ ተናገረች። ትልቅ ሰው ነህ። ቆይ መጽሐፉን ያለው ምን መሰለህ? ዮሐንስ ወንጌል ማርቆስ ወንጌል ምዕራፍ 3 ቁጥር 21 ላይ ልክፈትልህ 21 ምንድነው የሚለው መሰለህ? ይሄው ኢየሱስ አብዷል። ቆይ ይሄው እኔ አላልኩም ጋይስ፣ ይሄ ጠንካራ ቃል አልተናገርኩም። የሚታያችሁ ከሆነ ማርቆስ ላይ 21ኛው ላይ ኢየሱስ አብዷል። ምን ይሄው ኢየሱስ እኔ ላንብብል እንደዚህ ላንብብል። ኢየሱስ አብዷል ሲባል ይሄው ኢየሱስ አብዷል ሲባል በመስማታቸው ዘመዶቹ ሊይዙት ወደ እርሱ መጡ። አሁን እነዚህ ዘመዶች ለማን ናቸው ብለን ስንጠይቅ አብዷል ብለው የተናገሩት እነማን ናቸው? ሰዎች ናቸው እኮ። እነዛ ሰዎች እነማን ናቸው? ዘመዶቹ ናቸው አብዷል ያሉት። አልተገለጸም። ቦታው ላይ አልተገለጸም። በቃ ያልተገለጸም ቦታ we have to jump it። ግን እነማን ናቸው የሚለውን ዘመዶቹ ሊይዙት የመጡት እነማን ናቸው ሲባል ኖት አፖስትልስ ሐዋርያቱ እኮ አይደሉም። በት ሂዝ ሪላቲቭስ ዘመዶቹ ናቸው። ኢንክሉዲንግ እነዚህን ያጠቃልላል። ሂዝ ብሬዘርን የእሱን ወንድሞች ያጠቃልላል። እንደ ሂዝ ማዘር እናቱንም ያጠቃልላል። ሊይዙት የመጡት አበደ ተብሎ እነዚህ ናቸው። ባጭሩ ይህን ይመስላል። ኢብሮ ቀጥል። ሳላህ ልጠይቅህ ነው እዚህ ጋር ሊይዙት ታዲያ ለምን ይመጣሉ? አብዷል ብለው ካላሰቡ ለምን መያዝ ያስፈልገዋል? ያለበደ ሰው ካላመኑ ለምን ይመጣሉ? እኔ እንደዛ ነው የማስበው። አሁን ፖይንት ካለ ኢየሱስ አምላክ ነው ብለህ የምታወራ ከሆነ እዛ ላይ ማውራት ትችላለህ። እኔም ፎይ ነኝ። የትኛውንም ማውራት ከአንተ ጋር እናውራ ኦር ከሳላ ጋር እናውራ ኦር ከእሱ ጋር ኢየሱስ ባህሪያት ላይ ነው ማውራት የምፈልገው። ምርጫ ይሆናል። እኔ ግን ሬዲ ነኝ። ባህሪያት ላይ ነው ማውራት የምፈልገው። በፈለግከው ታወራለህ፣ ችግር የለውም። ኢየሱስ የአምላክ ባህሪ ያለው የለውም ጭራሽ። ፍጡር ነው ብዬ ሞግታለሁ። ፍጡር ነው ጭራሽ። መልካም። እኔ አሁን ስለ ሰውነቱ ምንም አልሞግትም። አይ እሱ አለም አንዴ ሁሱ እንትን ያውለ ይበልና ያው እሱ ይቀጥል መጀመሪያ። ከዛ እሱ ከተስማማን ይቀጥላለሁ፣ ካልሆነ እሱ ይቀጥላል። እሺ ሀሳቤን እንትን ላድርግ። ኢየሱስ በሰውነቱ በኩል ፍጹም ሰው ነው ብዬ አምናለሁ። ሰው ነው በሰውነት በኩል የመለኮት ባህሪ ያለበት የለበትም የሚለው የመለኮት ባህሪ ምንም ነጥብ። መልካምሽ በቃ ጥያቄ ጠይቃለሁ፣ ትጠይቀኛለህ፣ ችግር የለውም። እኔም ጠይቃለሁ። አሁን እሱ መጀመሪያ ያው ሰው ቆይ አንዴ ዝም ብዬ አልቆጣጠርም። ሁሱ ሰላም አለይኩም ታወራዋለሁ ላውራ። እሺ ቀጥል።
አንድ ጥቅስ አምጣ መጀመሪያ። እየተስማማን ነው የምንሄደው። እሺ እኔም ይሰማል። ማይክን ክፈት፣ ማይክን ክፈት። ምንድን ያልከኝ? እኔ ምን ያልከኝ? እየተስማማን ነው የምንሄደው። በቃ ከኔ ጋር ትቀጥላለህ። እየተስማማን እንሄዳለን። በመጀመሪያ ደረጃ ኢየሱስ እኔ አምላክ ነኝ ያለበት ጥቅስ የለም። እየተስማማን እንሄዳለን። ከዛ ወደ ጥቅሶች ነው። ትምህርት የለም የለም ብለው እንስማማና እንቀጥል። እኔ አምላክ ነኝ ያለበት የለም፣ እንስማማ እንቀጥል። በትምህርት ነው እኔ ማሳየት ችግር የለውም። እኔ አምላክ ነኝ ያለበት ግን የለም። ለምን የሆነ ኮንክሉዥን ትሰራለህ? የራስን ድምዳሜ እሺ አለ ካልከኝ አውጣና ሳይኝና ከዛ ትምህርት ነው ማሳየን። እኔ እያልኩ ቃል በቃል የለም፣ ቃል በቃል የሚባል ነገር የለም፣ አይሰራም። እኔ ጋር አንተ ውስጥም ብጠይቅ ቃል በቃል ብታመጣቸው ነገሮች የሉም። ስለዚህ ስለአንተ ነው የምናወራው። ቃል በቃል የለም የሚለውን ነገር እንስማማና ትምህርት ነው ያለው አልኩ። በቃ እኮ እንጂ ቃል በቃል የለም። መልካም እሺ፣ ይኸውልህ የለም መጀመሪያ የለም። ተስማምተን ነው የምንሄደው። ሳንስማማ የትም አንሄድም። የለም ቃል በቃል የሚባል ነገር የለም። በቃ የለም። አራቱ ወንጌላት ነው የምትፈልገው? ወደ ጥቅስ በቃ የለም። መጽሐፍ ከሆነ አመጣለሁ። ወደ ጥቅስ ተስማማን። የለም የለም በሚለው ተስማምተናል። ወደ ጥቅስ ማምጣት እችላለሁ። ጥቅስ ስተኝሻ እኔን አታቆመኝም። ከራእይም ማምጣት እችላለሁ። መጽሐፌን ስለማምንበት ማለት ነው። ከውን ጥቅስ አምጣ። ኢየሱስ አምላክ ስለመሆኑ የሚያሳይ አንድ ጥቅስ ስተኝ። ራእይ 1:8 ክፈት። ራእይ 1:8 ስለ ኢየሱስ ያወራል። ስለ አብ ነው የሚያወራው። የራስን ኮንክሉዥን አታስቀምጥም። እሺ ጥቀስና መጀመሪያ የራስህን ሀሳብ ማስቀመጥ አትችልም። ስለ አብ ነው ካልክ ስለ አብ የተናገረ አንድ ኮመንተሪ ታመጣለህ። ኮመንተሪ ማምጣት ግዴታ አለ ብለህ ታምናለህ? ስታወራ ልክ አንተ ካምብሪጅን አልቀበልም እንዳልከው እኔም ሌሎቹን አልቀበልም። አሁን ባይብሉን አየህ፣ የራስህን ሀሳብ ስታስቀምጥ ባይብሉን ነው የምንቀጥለው። ቆይ የለም ባይብሉ መጽሐፉ ግልጽ ቃል። እሺ አሁን ያለውና የነበረ የሚመጣ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል። ከላይ ከፍ በልና አንብብ። ቆይ አንተ የጠቀስከው 1:8 ነው። በቃ አሁን ይሄንን አነበብ። 1:8 ነው የሚያወራው። ከላይ ጀምረህ ነው የምታነበው። ከፍ ትላለህ። ተረጋጋ። ከአንድ ነው የምንጀምረው። ከቁጥር 1 እንደዛ። ከቁጥር 1 እንጀምራለን። ምን ይላል መሰለህ? ቁጥር 1 ላይ እነሆ ቆይ ቶሎ ይሁን ላነብ ነው የገባውን ነገር ለባሪያ ሲያሳይ ዘንድ ተረጋጋሽ። አንዴ ተረጋጋ። 1954 ይዘን ቶሎ አዲሱ መደበኛ ነው ያለኝ እጄ ላይ። አዲሱ መደበኛ ውሸት ነው። ላሳይ ውሸት መሆኑ መጀመሪያ እንዴት ነው ላሳይ? ውሸት መሆኑን ላሳያለሁ። እሺ ውሸት መሆኑን ላሳየና እንቀጥል። በቃ ማታም ውሸት እንደሆነ ላሳየ፣ ወላሂ ያሳያለሁ። ላሳየ። እሺ ታሳየኛለህ። አንዴ ትልቅ በቃ ሁለተኛ በዚህ ጥቅስ እንዳታወራኝ። በቃ አንዴ ትልቅ ተረጋጋ። አንዴ ቆይ በቃ አይ ውሸት እንደሆነ ላሳየ። እኔ እኮ ደፍሬ የመጣሁት ከንጉሱ ጋር በኢየሱስ ክርስቶስ ዙሪያ ላወራ ነው። እኔም ላወራ ማትቀበሉ ከሆነ ሰዋት ውሸት እንደሆነ ላሳይ ጋይስ። እሺ አሁን አንተ ታወጣልኛለህ። አንዴ አውጣ ዮሐንስ ወንጌል ምዕራፍ 8 አውጣ። አንዴ ውሸት እንደሆነ ላሳይ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 አውጣ። ሁለተኛ በዚህ መጽሐፍ እንደማታወራ በጣም ያሳዝናል። አንዴ ቆይ ለምን ወደዛ እንደምትለው አላውቅም። አውጣ አንድ ጊዜ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 አውጣ። ምዕራፍ 8 ቁጥር 40 አውጣው። በቃ ማለት በራሳችሁ ሐሳብ አይደለም፣ በራሳችሁ ሐሳብ እኔን ፍሎ እንድከተላችሁ እያደረጋችሁ አይደለም። ወላሂ አይደለም። እንደዛ ነው እንጂ መጽሐፉን አይደለም። እባክህ እኔ ስናገር የኔንም እኔ ለመግባባት ነው የማወራው። እባክህ እሺ፣ አንድ ጊዜ በጣም ይቀርታል። 8:40 ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ አንትሮፖስ የሚለው የግሪክኛ ቃል ሰው የሚለው የግሪክኛ ቃል ከአዲሱ መደበኛ ላይ አውጣና ሳይ። ከህዝቦቹ አንዳንዶቹ ቃሉን ሰምተው ይላል። 8:40 ነው አይደል? ኦኬ። አንትሮፖስ የሚለው የግሪክኛ ቃል፣ ኤማን የሚለው የእንግሊዝኛ ቃል፣ ሰው የሚለው
የአማርኛ ቃል አዲስ መደበኛ ትርጉም ላይ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ከሌለ እኔና አንተ በዚህ መጽሐፍ አናወራም ማለት ነው። ሁለተኛ ስለዚህ አሁን ቀጥልና ሳይ አንትሮፖስ የሚለው የግሪክኛውን ወርድ ሰው በሚለው የሚተካውን አምጣና ሳይ። እኔ በአባቴ ዘንድ ያየሁትን እናገራለሁ፣ እናንተም ከአባታችሁ የሰማችሁትን ታደርጋላችሁ። እነርሱም አባታችን አብርሃም ነው ብለው መለሱለት። ኢየሱስም እንዲህ አላቸው፣ የአብርሃም ልጆችስ ብትሆኑ አብርሃም የሰራውን ትሰሩ ነበር። እግዚአብሔር ሰምቼ እውነቱን የነገርኳችሁ ከእግዚአብሔር ሰምቼ እውነቱን የነገርኳችሁን እኔን ለመግደል ቆርጣችሁ ተነስታችኋል። አብርሃም ግን እንዲህ አለ አላደረገም። ሰው የሚለው ቃል የታለ? አንትሮፖስ የሚለው የግሪክኛው ቃል ሰው የሚለው የእንግሊዝኛ የአማርኛ ቃል ኤማን የሚለው የእንግሊዝኛ ቃል የታለ እዛ ውስጥ? መልካም እሺ። ከእግዚአብሔር ሰምቼ ሲል ከእግዚአብሔር እንደሰማ ሰውነቱን እየገለጸ ነው። ምንድነው እሱ ችግር እኮ? የታለ አንትሮፖስ የሚለው ቃል የታለ? በኮንቴክስት ነው ያለው። ኮንቴክስት አልጠየኩም እኔ። ቃሉ አንትሮፖስ የሚለው ቃል የታለ? ቃል በቃል እኮ አይፈታም ወዳጄ። ውስጥ ኮንቴክስት አንትሮፖን ወይ ደግሞ አንትሮፖስ የሚለው ቃል የታለ ጥያቄ ነው የጠየቁት። ግሪክኛው ላይ ያለው አንትሮፖስ የሚለው ቃል አለ ወይስ የለም እዛ ላይ? ቆይ አንትሮፖስ ማለት ሰው ማለት ነው አይደል? ሰው ማለት ነው። መልካም እሺ። ከእግዚአብሔር ሰምቼ ነው የሚለው። ከእግዚአብሔር ሰምቼ ሲል ሰውነቱን እየተናገረ ነው። ሰው የሚለው ቃል የታለ ነው የጠየቁት። ከእግዚአብሔር ሰምቼ ከእግዚአብሔር ሊሰማ የሚችል ምንድን ነው? አልጠየኩም። ሰው የሚለው ቃልን አሳየኝ ነው። ሊትራሊ እንደዛ ነው። ትርጓሜ የለም አለ ወይስ የለም? ያው 54 ነው እዚህ ጋር ሰው የሚለውን አይተዋል። አዝታች ጥሩ። ሌላ ጥቅስም ልስጥ 19 ቆይ አንዴ ሀሳቡን ማየት እንጂ ላይ ሰው ይላል ብሮ እየከፈለከው ይሄው አውጥቷል። አዎ ለዛ እኮ ነው ሰው የሚለው እዚህ ላይ አለ 1954 እዚህ ላይ አንትሮፖስ የሚለው ወይ ደግሞ አንትሮፖ ነው የሚለው የግሪክኛው ቃል አለ ወይ? አልፋ ኑ ቴታ ሮ ኦሜጋ ፓይ እያለ የሚጠራው አለ ወይ? አምጣው ካለ ከሌላ እዚህ ጥቅስ ላይ ሁለተኛ እንዳታወራኝ፣ በዚህ ኤብሪሽ እንዳታወራኝ እንዴ። ለምን ደሞ አላወራ? በቃ 1954 ነው ትክክል። በ1954 ነው አምጣ። ያለዛ አምጣ አምጣው። እሺ ይታል በቃ ኮንቴክስት ይዋሻል እኮ ነው። ለዛ እኮ ነው የዋሸበትን ደግሞ ሌላ አላሳይ። በቃ አሁን እኔ በዚህ ነው የምንኖረው። ካለዛ በቃ ምንም የማስረዳት ችሎታ የለም ማለት ነው። ከሽ አማርኛውን አውጣልኝ አንዴ። አማርኛውን አውጣና ሆልድ ኦን። አማርኛውን አውጣና የኔንም አማርኛ ቼክ እናድርገው። እኔ ጋር ያለው መጽሐፉ ቼክ እና ይሄው የት አለ? ማን ያተለ? እሺ ምን ይላል? ነገር ግን አሁን ከእግዚአብሔር የሰማሁትን የነገራችሁን ሰው ምን ይላል? ሰው የሚለው አለ አይደል? የነገራችሁን ሰው ልትገድሉኝ የነገራችሁን ሰው የነገራችሁን ሰው ልትገድሉኝ። ራሱን ነው ሰው የሚለው። ራሱን ነው ሰው የሚለው። አባ ገባኝ። ተለውጧል አልተለወጠም? ልቀጥላ ሰው የሚለው እኔ በሚለው ተለውጧል አልተለወጠም? በቃኝ። ትልቁ ላይ አድርጉኝ። አሁን በቃ እሺ፣ እኔ ላንብብልህ። ስለዚህ አሁን የማላወራበት ምክንያት ይሄ ነው። እሺ አሁን እንቀጥላለን። እሺ የኔ ላንብብልህ። አትሽሽ። ዮሐንስ ላይ ክፍሉን ያዘው። ኢብሮን አተልኩት። ኢብሪሽ ክፍሉን ይዘን ሐሳቡ አንድ አይነት ነው ወይ የሚለውን ሐሳብ ነው የምናወራው። ሐሳቡ ካለ ውካንጎ ማውራት እንችላለን በዚህ መጽሐፍ ላይ። ኢብሮ ይምጣ፣ ችግር የለም ታወራላችሁ። እሺ ዳሬ ሰላም ነው እንዴ? ዋንዴ ይቅርታ፣ ኢብሮ ተደውሎበት መሰለኝ። ሄሎ ዳሬ ጀማው ሰላም አለይኩም ወራህመቱላሂ ወበረካቱሁ። سمعتوا دائما اللهجة ما تسمع الكلام ما يسمعهم
ሰላም አለይኩም ሱ ሙስሊምና ወአለይኩም ሰላም አልሐምዱሊላህ። እሺ ይሰማል? አዎ ይሰማል አባ። እሺ እኔም አለ አይደለ ቶሎ ይሆን ዘንድ የሚገባው ነገር ባሪያዎች ያሳይ ዘንድ እግዚአብሔር ለማን ሰጠ ይላል? ለኢየሱስ። የመልእክቱ ባለቤት ማን ነው? ዳሬ ኢየሱስ እግዚአብሔር ነው። ማን ነው እያወራ ያለው? ዳሬ ሚዩት አድርግ። ከብሩክ ጋር ነው እያወሩ ያሉት። ይብሮ ቀጥል። እሺ ቶሎ ይሆን ዘንድ የሚገባው ነገር ለባሪያዎች ያሳይ ዘንድ እግዚአብሔር ለማን ሰጠው አለ? እኔም እግዚአብሔር ለሱ የሰጠው የኢየሱስ ክርስቶስ ራእይ ይህ ነው እኮ። ማን ነው የመልእክቱ ባለቤት? ማን ነው? እግዚአብሔር። በጣም ጥሩ። ከዛ ለኢየሱስ ሰጠው። ኢየሱስ ለማን ሰጠ? ኢየሱስ በመልአኩ ልኮ ለባሪያው ሰጠ። ኢየሱስ ለመልአኩ ሰጠው አይደለ? ኦኬ ቆይ ቶሎ እንዲሆን ቶሎ መሆን የሚገባው ነገር ለአገልጋዮቹ እንዲያሳይ እግዚአብሔር ለእርሱ የሰጠው የኢየሱስ ክርስቶስ ራእይ ይህ ነው ይላል የኔ መጽሐፍ። እኔ አይመለከተኝም። አንተ ስለያዝከው መጽሐፍ የሚያገባኝ ነገር ይኸውልህ፣ አሁን እኔ ቀጥታ በግሪክ የተገለበጠውን ቃል ነው እየሰጠው ያለሁት። ቀጥታ ካልፈለክ ግሪክኛው ላይ እንሄድና ግሪክኛው ላይ እናወራለን ወዳጄ። ለምንድን ነው ይህ መጽሐፍ ፈራኸው? እሱ ውሸት ነው እኮ አልኩህ። አሳየው። ብዙ ውሸት። ምኑ ነው ውሸት? ውሸት ነው በቃ የሚያወራው ነገር እንዳለ። ቆይ እብሪሽ አንተ ግሪክ ኖሌጅ አለ በደንብ? ኖሌጅ ሙሉ በሙሉ የለኝም፣ ግን የተወሰነ አውቃለሁ። ከሌለ ታዲያ ለምንድን ነው እንደዚህ አድርጌው ልታደርግ የቻልከው? በዚህ መጽሐፍ ላይ የሌለ ነገር አለ ብሎ ስለሚያስቀምጥ መጽሐፍ ውሸት ነው። ቅድም ያመጣሁን ሀሳቡን እናውራ አልኩ። ሀሳቡ አይደለም መጽሐፉ። አሁን እዚህ ላይ ማውራት መጽሐፉ እዚህ ላይ ማውራት ነው። እኔም በቃ ቀጥል። መልእክቱ የማን ነው? ከማን የተሰጠው መልእክቱ? ከእግዚአብሔር። የመልእክቱ ባለቤት ኢየሱስ የተሰጠው የመልእክቱ ባለቤት ማን ነው? እግዚአብሔር ለኢየሱስ ክርስቶስ የሰጠው አልኩ እኮ። ባለቤትነቱ የማን ነው መልእክቱ? እግዚአብሔር። በጣም ጥሩ። ስለዚህ ልብ አድርጉ ያጀማ፣ ባለቤትነቱ የእግዚአብሔር ከሆነ ኢየሱስ ደግሞ ዋሲጥ ነው ማለት ነው። በመሃል ለማን ሰጠ? ለመልአኩ ሰጠ። መልአኩ ለማን ሰጠ? ለዮሐንስ ሰጠ። ከዛ በኋላ ወረደና ተረጋጋ። እዚህ ላይ ልንመጣ እኮ ተረጋጋ። ኖ እዛ ጋር ከመድረሳችን በፊት ለመልአክ የሚሰጠው እግዚአብሔር ነው ሰው ነው? ጥሩ። መልአክ መስጠት አዲስ ነገር ነው። መልአኩን ልኮ ነው የሚለው አይደለ? ገባኝ። መልአኩን የሚልከው መልአኩን የሚልክ ሰርፕራይዝ እሱ ብቻ ነው ብለህ መገመት ከሆነ ልስጥህ። ለምን እንደ ፌንጣ ከጥቅስ መዝለል አልፈልግም። ጥሩ እሺ። እዚህ ጋር ኢየሱስ ልኳል። ምንም መልአክን የሚልክ ሰው ነው ወይስ አምላክ ነው? መልአክን እንዲልክ ማድረግ ይችላል። መልአክ እንዳለው ሌሎች ህፃናት መልአክ እንዳላቸው ታውቃለ ባይብል ላይ አይደለም። ቆይ ማን ነው መልአክ የሚችል ራእይን ለመስጠት? እግዚአብሔር ስልጣን ስለሰጠው ማድረግ ይችላል። በሰማይና በምድር ስልጣን ተሰጥቶታል። ቴንኪው በቃ ኢየሱስ መልአክን መላክ ይችላል ማለት ነው? ይችላል። ኢየሱስ ብቻ ግን አይደለም። አንዴ ኢየሱስ ብቻ አይደለም፣ ሌሎችም አሉ። ልስጥህ መልአክን መላክ የሚችሉ ልስጥህ ወይ ነው? ቆይ ራእይ ለመስጠት ይኸውልህ፣ ልስጥህ ወይ ልስጥህ መልአክ ያላቸው ልስጠኝን አስብ። ቆይ አድምጠኝ። ምንም ችግር የለውም። እሱ ምን ያመጣል? እኔ ይቸገርበታለሁ። ልስጥህ ፕሊዝ። እሺ እብርሽ ትሰጠኛለህ። ቆይ ተረጋጋ። አትሂድ። አንዴ ሀሳቤን ልንገርህ። ይሄ ራእይ ቶሎ ሊሆን የሚሆነውን ነው። ራእይ ነው ሊሰጥ ያለው። በዚህ መልክ የሚልክ መልአክን የሚልክ ሰው ካለ እባክህን ራእይ ለመስጠት የሚልክ መልአክ ሰው ካለ እባክህ። ራእይ መስጠት መስፈርት አለ ወዳጅ። ምን አለ መሰለህ? ከነዚህ ከተናናሾቹ አንዱ እንዳትንቋል። አንዱ እንዳትንቁ ተጠንቀቁ። ማናቸው እነዚህ ተናናሾች የተባሉት? ማናቸው? ማናቸው ንገረኝ። ማናቸው? በቃ አየሁክ። ትክክል እንኳን አየኝ። ማናቸው? በቃ እንኳንም አየሁክ። ማናቸው? እንኳን አየኝ። ማናቸው እነዚህ? አታውቅም። በቃ መጽሐፍ ትክክል ነህ። በጣም አዋቂ ነህ አንተ። ማናቸው እነዚህ ንገረኝ። ይኸው በቃ ነገርኩህ። ከአንተ ጋር አሁን በዚህ ዙሪያ ላይ አላወራም። በቃ አቅሙ የለህማ። አቅሙ የለህም። ዜሮ አቅሙ የለህም። አቅሙ ካለ አውራ። አቅሙ አለ። ትቀጥላለህ።
ከኔ ጋር የማውራት በዚህ መልክ ፈታ መጽሐፍ አቅሙ አለ ወይ? ራእይ ላይ ቆመህ አውራኝ። አቅሙ አለ ወይ? አዎ ራእይ ላይ ቆመህ አውራኝ። ስለዚህ አሁን ራእይ ላይ ቆመህ አውራኝ። በጣም ጥሩ በጣም ጥሩ በጣም አሁን ልብ አድርጉ ያ ጀማ። ይሄንን ጥቅስ አልፈልገውም። እሺ ሄድኩኝ፣ ችግር የለውም ሄድኩኝ። ኖ ኢብሮ ሐሳቡን አስረዳው። እዚህ ለታዳሚ አስረዳው። ጣልቃ አትግባ። ራእይ አንድ ምራ ያው እንቀጥላለን። ከዛ ቁጥር 4 ላይ እንመጣለን። ዮሐንስ ቁጥር 1 ከመሄድ በፊት ኢየሱስ መልአክን ልኳል። ስልጣን ተሰጥቶታል አለ። መልአክን ልኳል። ስልጣን ተሰጥቶት ነው በራሱ አይደለም። ጨርሰናል። ዮሐንስ ምን አለ? ቀጥል። ዮሐንስ አትዝለል። እሺ እንቀጥል። ሁለቱን ቀጥል። እሺ ጥሩ። እርሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ ምስክር ላየው ሁሉ መሰከረ። አንዴ ይቅርታ፣ የእግዚአብሔር ቃል ማን ነው? ኢየሱስ። ኢየሱስ የተባለው ማን ነው? እዚህ ጋር በስጋ ሰውነት ማስረጃ አምጣ ነው የሚባለው። የእግዚአብሔር ቃል ማን ነው? ማስረጃ አምጣ ነው የሚባለው። አዳልጠኝ። የእግዚአብሔር ቃል ማን ነው? የእግዚአብሔር ቃል ስጋው ቃል የሆነው ኢየሱስ። ይሄኛውስ ማን ነው? አየህ አሁን አየህ አይደለ? ኢየሱስ ይሄኛው ኢየሱስ ቃል ነው። ቆይ አንዴ ኢየሱስን ነው ሰውነት የምትለው ወይስ ኢየሱስ ስጋው ቃል ነው? ሰውነት ፍጹም ሰውነት። ቆይ ኢየሱስ ስጋው ቃል ነው ወይስ ቃል ብቻ ነው? ስጋ ብቻ እየነገርኩ ነው እንግዲህ። ስጋው ቃል ነው። ኢየሱስ ስጋው ቃል ብቻ ነው ማነው? ስጋው ቃል ነው ወይስ ስጋ ብቻ ነው? እንግዲህ የእግዚአብሔር ቃል ስለተባለ ኢየሱስ የእግዚአብሔር ቃል ስለተባለ ይሄኛው ማን ነው? የእግዚአብሔር ቃል ከመጀመሪያው የነበረ። እሺ ይሄኛው ማን ነው? ለተወለደው ልጅ ስም የተሰጠው ማለት ነው። ስለዚህ ይሄ ስጋው ቃል አይደለም ማለት ነው። ይሄ ስጋው ቃል ይሄ ሌላ ነው። 19:13 ክፈትልኝ። ሌላ ቦታ የትም አትሄድም ብለኛል። የትም አንሄድም። ስሙ እዚሁ ጋር ቁጭ ብለን የትም አትሄዳትም። እዚሁ ጋር የትም አትሄድም። እኔን እንዳላስኩት ነው። እዚሁ ጋር ቁጭ ብለን እሱም ለእግዚአብሔር ቃልና ለኢየሱስ ክርስቶስ አለ። እግዚአብሔር ቃል ማን ነው? የእግዚአብሔር ቃል ማን ነው? እግዚአብሔር ነው የእግዚአብሔር ቃል። እሺ እና ኢየሱስ ክርስቶስ የተባለው ማን ነው? ኢየሱስ ክርስቶስ የተባለው ደግሞ ያ ልጅ የተባለው የተወለደው እና ስንት ናቸው እነዚህ? ስንት ናቸው? ተያይዞ ነው የመጣው። ስንት ናቸው? እና ለእግዚአብሔር ቃል እና ለኢየሱስ ክርስቶስ አለ። ስንት ፐርሰንት ነው እዚህ ጋር ያለው? 2% ያሳያል። አይዞህ። አላሁ አክበር። ኢየሱስ አምላክ አለመሆኑን ጨርሰናል። ወደዚህ መሄድ አያስፈልገኝም ወዳጄ። አቅምህን ወቅ። እሺ ለሌላ ጊዜ እንቀጥላው። እሺ ዘመኑ ቀርቧልና የሚያነበውንም ትንቢቱን ቃል የሚመሰክሩትና በውስጡም የተጻፉትን የሚጠብቁት ብፁዕ ናቸው አለ። ጥሩ አሁን እንቀጥል። ዮሐንስ አለ መልእክቱ የተሰጠው በእስያ ላሉ እንዲህ ትንፍስ ስትል ደስ ይላል። እሺ ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት አለ ካለውና ከነበረው ከሚመጣው ነጠላ ሰረዝ ያዝልኝ። እሺ ካለውና ከነበረው ከሚመጣው ስንት ፐርሰንት ቁጠርልኝ? ቁጠርልኝ። አንድ እያልኩ ቁጥር ምንድን ነው እንትን ማድረግ ካለውና ከነበረው ከሚመጣው። ቆይ ዮሐንስ ለእስያ ላሉት ለሰባቱ አብያተ ክርስቲያናት ሰላምታ ሊያቀርብ ነው። እሺ አንደኛ ካለውና ከነበረው ከሚመጣው። ይሄ ምንድነው? ይሄ ዙፋኑ ምልክቱ ምንድነው? ነጠላ ሰረዝ። በጣም ጥሩ። ነጠላ ሰረዝ ጥቅሙ ምንድነው? አረ ነው ሰረዝ ነው። ይሄ ነጠላ ሰረዝ ነው። ይብሮ ቆይ አንዴ ችግር የለውም። አሁን ጥያቄ ቆይ አንዴ ካለውና ከነበረው ከሚመጣው አንድ አይደለ? በዙፋኑም ፊት ካሉት ከሰባቱ መናፍስት ስንት? ሁለት አይደለ? ሁለት ዙፋኑ ፊት ያሉት ዙፋኑም የተባለው ማን ነው? ዙፋኑ ላይ ያለው ከዙፋኑ ፊት ከእግዚአብሔር። በጣም ጥሩ። እሺ ካለውና ከነበረው ከሚመጣው በዙፋኑ ፊት በማን ዙፋን ፊት? ካለውና ከነበረው ከሚመጣው ዙፋን ፊት። ካለውና ከነበረው ከዙፋኑ ፊት ጀግና ካሉት ከሰባቱ መናፍስት። ከታመነው መናፍስቱ ማን ናቸው? መላእክት ሊሆኑ ይችላሉ። መላእክት። ጥሩ። ከታመነው ምስክር ከሙታን በኩር። ሃሌሉያ።
ቆይ እንጂ ቆይ አየህ፣ ማንነቱን ከለር ሲሰጠው ከታመነው ምስክር ገና እኮ ልንመጣ እኮ ነው። ልንመጣ እኮ ኢየሱስ አይደለም አላልኩም። ይሄንን እዚህ ጋር ከሙታን በኩር ቆይ ተረጋጋ። ከታመነው ምስክር ከሙታን በኩር የምድር ነገስታት ገዢ ከሆነው ከኢየሱስ ክርስቶስ ቀጥል። እሺ ቆይ አንዴ ተረጋጋ እባክህ። ላንብበው ያንብበው። እሺ ታነበዋለህ? ላንብብልህ። እኔ በጣም ደስ ብሎኝ ነው የማነበው። ቆይ ሻምብብ። እሺ ከታመነው ምስክር ከሙታን በኩር የምድር ነገስታት ገዢ ከሆነ ከኢየሱስ ክርስቶስ ምን እያለን ነው? የምድር ገዢ። ቆይ ጨርሳ፣ እዚህ ጋር ጨርስና ጨርስ። ክርስቶስ ጸጋና ሰላም ለእናንተ ይሁን። ከስንት ነው ጸጋና ሰላም ያለው ዮሐንስ? ቆይ አንዴ እሱ ተስማማን። ኢየሱስ ነው። ቆይ አንዴ ተረጋጋ። ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያን ጸጋና ሰላም ለእናንተ ይሁን ብሎ ከስንት ፐርሰኖች ነው እዚህ ጋር ሰላምታን ያቀረበው? የምን ፐርሰን ነው? ቆይ አንድ ፐርሰን ነው የሚያሳየው። አንድ ፐርሰን ነው ያዝልኝ። እሺ አንድ ፐርሰን ነው ካለውና ከነበረው ከሚመጣው በዙፋኑ ፊት ካሉት ይሄ መናፍስ ስንት ፐርሰንት ናቸው? አሁን ስንመጣ መጀመሪያ ካለውና ከነበረው ከሚመጣው አይደለ? አንዴ እብርሼ የሚያወራው ክፍሉ ስለ እግዚአብሔር ካለውና ከነበረው ከሚመጣውና ከዙፋኑ ፊት ካሉት ከሰባቱ መናፍስት ያለ እና የሚለውን አሳየኝ። የት አለ? እና የሚለው አሳየኝ። እና ያልከው የትኛው ነው? ዮሐንስ በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ዙፋኑም ፊት ካሉት ከሰባቱ መናፍስት ይላል። ጥሩ። አንድ ከአብ አለ ካለውና ከነበረው ከሚመጣው አብ ነው። ሁለተኛ በዙፋኑ ፊት በአብ ዙፋን ፊት ያሉት መናፍስት ሰባቱ መናፍስት የተባሉት መላእክት ናቸው። ከታመነው ምስክር ከሙታን ገዢ አይደለ? ትክክል ነኝ አይደለ? ቆይ ካለውና ከነበረው አብ ስለሆነ አንድ ማስረጃ ስጠኝ። ያለውና የነበረው አብ መሆኑን ገዝተህ እኔ አብ ኤግዚስት አላደረገም እያልኩ አይደለም እኮ ያለና የነበረ ነው። ያለና የነበረ ነው አብ። ግን አብ ስለመሆኑ አንድ ማስረጃ በቃ እኔ የሀገር ማስረጃ አንተ አዳምጠው። ከአባቶች ነው የምጠይቀህ። አባቶች ጋር መሄድ አያስፈልገኝም። ባይብል ላይ ይሰጣል። ባይብል ላይ እሱማ በቃ እኔ አብን እኮ እብርሼ አብን እኮ ያለና የነበረ አልልም እኮ እንደዛ ብቻ አይደለም። ዮሐንስ ራእይ ምዕራፍ 11 ቁጥር 17 ላይ እንዲህ አሉ፣ ያለህና የነበር ሁሉን የምትገዛ ጌታ እግዚአብሔር ሆይ ይላሉ። ማን ነው ይሄ? እግዚአብሔር አብ ነው አይደለ? እግዚአብሔር አብ የት ላይ ነው ያመጣው? ራእይ ላይ ነው ያመጣው። እኔ እኮ እግዚአብሔር አለ ብዬ ነው የማምነው። ራእይ ላይ ነው። አሁን እናንተ በቃ እኔ ጌታ ሆይ እኔ ልባችሁን እንዲከፍት ነው የምጸልየው፣ ሌላ አይደለም። ኧረ ቆይ ልባችሁን እንዲከፍት ወደ ፖይንቱ ሂድ። መጽሐፍትን እንዲገልጥላችሁ ወደ ነጥቡ ወደ ነጥቡ ሂድ እባክህ። ወደ ነጥቡ ሂድ። ያለህና የነበርክ የተባለው ማን ነው? አንድ እግዚአብሔር። ሁሉን የሚገዛ ጌታ የተባለው ማን ነው? አንድ እግዚአብሔር፣ አንድ አምላክ። አንድ እግዚአብሔር። በጣም ጥሩ። ከዛ በኋላ ምን አለ? ልብ አድርጉ። ያለና የነበረ የሚባለው ዮሐንስ ራእይ ምዕራፍ 4 ቁጥር 8 ላይ ምን አለ? አራቱም እንስሶች እያንዳንዳቸው 6 ክንፎች አሏቸው፣ ዙሪያቸውም እያለ ቀጠለና አሁን ያለና የነበረ ማን ነው የተባለው? እዚህ ጋር 11 17 ላይ ያለህና የነበር ሁሉን የምትገዛ ጌታ እግዚአብሔር ሆይ ይሏል መላእክቶቹ ሲናገሩ። ለማን? ለአብ። የውሃውን መልአክ እንዲህ አለ። ዮሐንስ ራእይ ምዕራፍ 16 ቁጥር 5 ላይ የውሃውን መልአክ እንዲህ ብሎ ሲናገር ሰማሁ አለ። ምን አለ? ያለህና የነበርክ ጌታ ሆይ ቅዱስ ሆይ አሉት አብን። ምንድን ነው የምታነብልኝ? የራሴ ይሄ ያንተ እንትን አጠሪራ ነው። አጠሪራ ነው። ማስታወሻ እባክህን እኔ ኢብሪሽ በጣም በፍቅርና በአክብሮት ነው የምነግርህ እኮ ገባኝ። ይሄ ባይብል አይደለም፣ አትቀበለውም? ላውጣና ላሳይህ። በቃ ይኸውልህ እንዲህ ይሁን ቃል በቃል የሚፈታ አይደለም። እባክህ በቃ አሁን ያለና የነበረ አሁን አንተ እንደምትለው አይደለም መጽሐፍ ቅዱስ የሚፈታው። ለምን አታስወራኝ? ይሄ በቃ ምንም አንተ እንትን አይደለም።
በጣም ችግር ያለበት ሰው አዳምጠኝ አባቴ። እዚህ ጋር ዮሐንስ ለእስያ ላሉት ለሰባቱ አብያተ ክርስቲያናት ያለውን ካለውና ከነበረው ከሚመጣው አለ አይደለ? ካለውና ከነበረው ከሚመጣው ያለውና የነበረው የሚመጣው ለሚለው ኢየሱስ የተባለበትን ስጠኝ እስኪ። አሉ የሰማኝ ነው። ውረድ፣ ሐሳቡን ውረድና እናንበው። አይ እዚህ ጋር ስተኛ መጀመሪያ ስጠኝ። አንተ እኮ በቃ ዝብርቅርቅ አደረከው እኮ የሆነ ቦታ ገብተህ አብ የተባለበትን ሰጥቻለሁ አልሰጠውም። እሺ አሁን እዚህ ጋር ስንት ፐርሰንት ነው ስለ በፐርሰንት ስንት ነው ስለ በፐርሰንት 3 መሆኑን አሳየው። አንደኛ ካለውና ከነበረው ከሚመጣውም ማለት ከሚመጣው። ኧረ ይሄ ፐርሰንት አይደለም ወዳጄ። እሺ እነዚህ ምንድናቸው? እዚህ ጋር ስለ ፐርሰንት አይደለም ማለት ይሄ ምንድናቸው? እነዚህ ሰባቱ መናፍስት በጣም ስተሃል። ሰባቱ መናፍስት ምንድናቸው? ይኸውልህ ሰባቱ መናፍስት የእሱን ክብር ለመግለጽ የተጠቀሰ ክፍል ነው። አይደለም ምን ይላል ወዳጄ? ካለውና ከነበረው ከሚመጣውም ማለት አንድ በዙፋኑ ፊት ካለው በማን ዙፋን ፊት ነው ያለው? አንዴ አታስቁመኝ። በዙፋኑ ፊት ካለው የማን ዙፋን ነው? የእግዚአብሔር። እግዚአብሔር የትኛው ነው ዙፋኑ ላይ ያለው? እግዚአብሔር አልኩ። አንድ እግዚአብሔር አለ። ገባኝ። ማን ነው ዙፋኑ ላይ ያለው? ሶስት እግዚአብሔር የለኝም። እሺ ዙፋኑ ላይ ያለው ያዙ። እሺ አጀባ እግዚአብሔር አልኩ። በደንብ ያዝ። በቃ አሁን ያዝ። አሁን ያዝ። እሺ አንዴ ያዝልኝ። አንድ ጊዜ በጣም ከይቅርታ ጋር አንዴ ይቅርታ። በጣም ይቅርታ። አንዴ ራዕይ ዮሐንስ ምዕራፍ 5 ቁጥር 7 አንዴ ላውጣ። እሺ በጣም ይቅርታ። አንዴ ራዕይ ዮሐንስ ምዕራፍ 5 ቁጥር 7 መጥቶም በዙፋኑ ላይ ከተቀመጠው ከዚያ ከቀኝ እጁ መጽሐፉን ወሰደ አለ። ማን የወሰደው? የወሰደው ማን? ምዕራፍ ቁጥር 7 ራይት። ከዚያም በዙፋኑና በአራቱ ሕያዋን ፍጡራን በሽማግሌዎቹ መካከል የታረደ የሚመስል በግ ቆሞ አየሁ ይላል። ቁጥር 6 አየሁ እኮ ገባኝ። ማን ነው እሱ? ማን ነው ይሄ? ማን ነው? ነጣጥለህ አታልም። እሺ ችግር የለብኝም። ማን ነው ይሄ? ከዚያም ይላል ራዕይ ነው። የታረደ የተባለው ማን ነው? እሺ አንዴ ተረጋጋ እኮ እናንበው። ከዚያም በዙፋኑና በአራቱ ሕያዋን ፍጡራን በሽማግሌዎችም መካከል የታረደ የሚመስል በግ ቆሞ አየሁ ይላል። የታረደ የሚመስል በግ። እኔ አሁን ጥያቄ እሱ አይደለም። እኔ እያነበብኩ ያለሁት መጽሐፍን ያው ተመልከት። ምን እንደ በዙፋኑና በአራቱ አንበሶች መካከል በሽማግሌዎችም መካከል እንደታረደ በግ ቆሞ አየሁ አለ። የታረደ በግ የተባለው ኢየሱስ ነው። እንስማማለን? ትስማማለህ? እሺ ቀጥል። አትስማማም? እንተው በቃ። አይደለም ኢየሱስ አይደለም ይሄ? ማን ነው? እንደታረደ በግ ነው የሚል። እንደታረደ በግ እኮ እንደታረደ በግ የቆመው ማን ነው? እኔ ለስድብ ወይ ለምናምን አይደለም። ምሳሌ ነው ብላችሁ ነው የምታምኑ፣ ችግር የለብኝም። እንደታረደ በግ ቆሞ አየሁ የተባለው ማን ነው? ቆይ እንደታረደ የሚመስል ማለት እኮ ነው። ራይት እኮ ገባኝ። እኔ እሱ አይደለም ችግሬ። ማን ነው ነው ጥያቄ። ራዕይ ነው። ቆይ ተረጋጋ እኮ ማን ነው? በጉም 7 ዓይኖችና 7 ዓይኖች ሱብሃንአላህ። ምን ሆኖ ነው? እነርሱም ወደ ምድር ሁሉ ተላኩት። 7ቱ የእግዚአብሔር መናፍስት ናቸው። ስለ ኢየሱስ ክርስቶስ ነው ብዬ ማስቀመጥ አልችልም። ሶሪ በቃ አሁን እሺ፣ የታረደው በግ ማስቀመጥ አልችልም። አሁን አንተ ስለማታውቀው ከዛ በኋላ እንደዛ አይደለም። በቃ አጥንተና በቃ ከኔ ጋር ለማውራት ይሄን አጥንተና መጀመሪያ። እሺ ይቅርታ። በቃ እንደዛ አይደለም። አጥንተና ይቅርታ። በቃ ይሄን ራዕይን ዝም ብዬ አጥናና ነው ራዕይ ዝም ብዬ ማውራት እንደዚህ አይነት አቅም የሌለው ሰው ጋር ከኔ ጋር እኔ እንደውም ክብሬን ካንተ ጋር አውራ። ምን ታደርጋለህ? ይሄን አጥንተና ለማን እንደሆነ ይመችል። ይሄ እንደታረደ በግ የተባለው በቃ ይኸው እንደታረደ በግ የተባለው ኢየሱስ መሆኑን አጥንተህ ስትመጣ ከኔ ጋር ታወራለህ። አለዛ ደግሞ ነግሬህ ልሂድ። ትስማማለህ? ከሁለቱ አንዱ ምረጥ። ወይ አጥንቼ እመጣለሁ በል፣ ወይ ነግሬህ ልሂድ። ወይ አጥንተና ከእሱ ጋር ሊገናኝ ይችላል። ቀጥል በቃ። ስለዚህ ኢየሱስ ነው። አሁን መጥቶም ምን አለ? ከዛ በኋላ መጥቶም በዙፋኑ ላይ ከተቀመጠ ከዚያ ከቀኝ እጁ መጽሐፉን ወሰደ። ወሳጁ ማን ነው? ወሳጁ? ለምን 7 ላይ ሄድክ? 7 ላይ ነው። 6ን ጨርሰህ ልቀጥልሽ።
7 ቀንዶችና ጭራሽ ደግሞ ይብሳል 7 ቀንዶችና 7 አይኖችም ነበሩት። እርሱም ወደ ምድር ሁሉ እነሱም ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው አለ። ቴንኪው ኢየሱስ አይደለማ። ቆይ ቆሞ አየሁ የተባለው ሌላ ነው ወዳጁ። አንዴ አልዘጋም። እሺ እንደ ታረደ በግ የቆመው ማን ነው? አሁንም ካላመንክ አጥነተና ወዳጅ፣ በጣም ይቅርታ አደርግልሃለሁ። አሁንም ካላመንክ አጥነተና ከዛ በኋላ እናወራለን። የማታውቀው ከሆነ ማለት ነው። ወይስ ቀጥል። ኢየሱስ ነው እንደዛ ነው የሚሆነው። እሺ መጥቶም በዙፋኑ ላይ ከተቀመጠ ከዚያ ከቀኝ እጁ መጽሐፉን ወሰደ አለ። ማን የወሰደው? ቁጥር 7 ላይ ነው አይደል? ማን የወሰደው? ሶሪ እንዲህ ነው ብዬ መናገር አልችልም። መናፍስቱ ሊሆን ይችላል። መናፍስት ስለሚል አጥንተና በቃ አጥንተና። እሺ ነው አጥንተና መናፍስት ስለሚል መናፍስቱ ሊሆን ይችላል የወሰደው። መናፍስቱ በብዜት ነው የሚቀመጠው ወዳጅ። ኢየሱስ ራሱ መናፍስት በብዜት ነው የሚቀመጠው ወዳጅ። መናፍስት በብዜት ነው ነጠላ ነው። እየነገርኩ ነው እኔ እንግዲህ መናፍስት በብዜት ነው ነጠላ ነው። ይኸውልህ ወደ ምድር ሁሉ የተላኩ የእግዚአብሔር መናፍስት ናቸው ነው ነጠላ ነው ወዳጅ። መናፍስት በብዜት ነው ነጠላ ነው። መናፍስትማ በብዜት ነው። በጣም ጥሩ። መጥቶ የወሰደው ምንድን ነው? በብዜት ነው ነጠላ ነው። ቀጥል። መጥቶ የወሰደው ብዜት ነው ነጠላ ነው። ቀጥል። መጥቶ የወሰደው ብዜት ነው ነጠላ ነው። መልስ። ነጠላ ነው። እሱ ማን ነው? ክርስቶስ ኢየሱስ። ከማን ላይ ነው የወሰደው? ከማን ላይ ነው የወሰደው? ከአባቱ ሊወስድ ይችላል። በምን ላይ ከተቀመጠው? በዙፋን። አላሁ አክበር። እሺ ቀጥል። አላሁ አክበር፣ አላሁ አክበር፣ አላሁ አክበር። እስቲ አላሁ አክበር። እሺ አሁን ራእይ ላይ አንድ ላይ ተመለስን። አላሁ አክበር ተመለስን። አሁን መጣ። ዮሐንስም በእስያ ላሉት ለሰባቱ አብያተ ክርስቲያናት ካለውና ከነበረው ከሚመጣው በዙፋኑ ፊት ካሉት ከሰባቱ መናፍስት ማናቸው? ከማን ዙፋን ፊት? በእግዚአብሔር። የትኛው እግዚአብሔር? የኢየሱስ ምኑ? በእግዚአብሔር አልኩ። አሁን እንደዚህ ግልጽ አላደረገም። ቆይ በዙፋኑ ላይ ያለው ማን ነው? እሺ ቀጥል አልኩ። በእግዚአብሔር አልኩ። ማን ነው በዙፋኑ ላይ ያለው? ኢየሱስ መጥቶ የተቀበለው ማን ነው? እግዚአብሔር አልኩ እኮ። ማን ነው ኢየሱስ መጥቶ የተቀበለው ማን ነው? ማንነቱን አይደንቲፋይ አያደርግም። አሁንም እንመለሳ፣ እዛ ላይ እንመለሳ። እዛ ላይ ስትመለስ አባቱ ብለህ ትደግመዋለህ። ከዛ እንቀጥላለን። መጥቶም በዙፋኑ ላይ ካለው ከተቀመጠው ከዚያ ከቀኝ እጁ መጽሐፍን ወሰዳለ። ማን ነው የወሰደው? ኢየሱስ። ከማን ነው የወሰደው? ከእግዚአብሔር። ከማን ነው? ኢየሱስ እግዚአብሔር አይደለም እንዴ? ስለ ባህሪያት ካወራን ነው እንግዲህ ኢየሱስ እግዚአብሔር እኮ። ከማን ነው የወሰደው? በዙፋኑ ላይ ያለው ከአባቱ ነው ብለህ አልቀደም። አባቱ ማን ነው? እችን ፓርት ትፈራታላችሁ። አክቹዋሊ እኔ አባቱ አብ ነው ብያለሁ። አባቱ አብ ነው እልሃለሁ። ስለዚህ ከአባቱ ነው የወሰደው። መጥቶም በዙፋኑ ቢወስድ ምን ችግር አለው? ሰው እኮ ነው። እኔ እሱ አይደለም ጥያቄ። እኔ እሱ አይደለም ጥያቄ። ትዊስት አታርግ። እሺ ቀጥል። ወልድ ከአብ ነው መጥቶ ወሰደው አይደል? እሺ እንዳትክደኝ በኋላ ጋይስ ስሙ። ኖ ቴክስት ይለያያል ወዳጅ። አሁን ሊክድ ነው። ቴክስት ይለያያል። አሁን ሊክድ ነው። ካለውና ከነበረው ከሚመጣው ዙፋኑ ላይ ያለው ማን ነው? አባቱ። አላሁ አክበር። ልቀጥልልህ በቃ አንተ በምትለው እንሂድሽ። በጣም ጥሩ። ካለውና ከነበረው ከሚመጣው ከዚህ ዙፋን ካለውና ከነበረው ዙፋን ፊት ያሉት መናፍስት ናቸው። ስለዚህ ይሄ አብ ነው። ካለውና ከነበረው ከሚመጣው የተባለው አብ ነው። ኤብሪሽ አንተ ራስህን ማብራሪያ ስጥ። እኔ ደግሞ አይደለም እንደዚህ የለም። ተስማምተን ነው የምንሄደው። ያመጣኸውን ጥቅስ በቀላሉ የምታልፈው ነገር የለም።
ዝም ብሎ የሚታለፍ ነገር የለም እኛ ጋር ሲመጣ። እሺ ቀጥል። አዎ ስለዚህ አሁን ካለውና ከነበረው ከሚመጣው በዙፋኑ ከኃጢአታችንም በደሙ ላጠበን ነው የሚለው። ማን ያጠበን? ገባኝ። በገዛ ደሙ ይላል አይደለ? ባይብል ላይ በገዛ ደሙ ኤግዛክትሊ በገዛ ደሙ ነው ወይ ስለመሆኑ እግዚአብሔር ደም አለው ብለህ አታምንም? በገዛ ልጁ ደም ነው ማለት ነው አይደለ? አይደል ነው አይደለም? በገዛ ልጁ ደም ያ ነው ያለው ነገር ተደብቆ የሚመጣ ነገር ነው ልጁ የሚለው ቃል ማለት ነው። እሺ ቀጥል። በጣም መንግስትም ልንቀጥል እኮ ነው። ላንብብልህ። መንግስትም ለአምላኩና ለአባቱ ማን ነው አምላኩና አባቱ የተባለው? እግዚአብሔር እኮ ለማን ነው አምላኩ የተባለው? ለአምላኩና ለአባቱ ለማን ተብሏል? አብ አምላኩና አባቱ ተብሏል። አምላኩ የተባለው አብ አልኩ እኮ ምንም ድናማው አይደለም። የማን አምላክ? የማን አምላክ? የኢየሱስ አድምጠኝ። የኢየሱስ ክርስቶስ አምላክ እንዲህ የሚታለፍ ዮሐንስ ወንጌል ምዕራፍ 17 ይኸውልህ 20:17 ላይ ወደ አምላኬና ወደ አባቴና ወደ አምላኬ ብሎ ተናግሯል። በጣም ጥሩ። እኔ ያንን እንድና ማደርገው አይደለም። አዲና አታረገውም። ኢየሱስ ለአምላኩ የተባለው ኢየሱስ አምላክ አለው የለም እንዴ? ኢየሱስ አለው። እሺ በጣም ጥሩ። ስለዚህ አምላክ ያለው አምላክ አለ። መልካም። እሺ ኢየሱስ ይሄን ጥያቄ ከጠየቀኝ ኢየሱስ በእግዚአብሔር መልክ ይኖር የነበረ የእግዚአብሔር ቃል የነበረ ጠይቀኸኛል፣ ልመልስ። መልስ፣ ችግር የለውም። መልካም። እሺ እንደ መጽሐፉ ነው የምናገረው። በእግዚአብሔር ቃል በቃልነት የነበረ የእግዚአብሔር ቃል የነበረ ቃልም እግዚአብሔር ነበር ስለሚል ያ በዛ ቃልነት ዝም ብሎ በቃል መናገር የለም። አምጣው ጥቅሱ አምጣው። የለም በቃል መናገር የለም። ጥቅሱ አሁን ጥሩ ጥያቄ ጠይቀኸኛል። ጥቅስ አምጣ። ዝም ብሎ ይወራምኛ እኔ ፊት ዝም ብሎ ማውራት የለም። እኔ ፊት ጥቅስ አምጣ። እሺ አንዴ ዮሐንስ ራእይ መጀመሪያ እሱን እንደገፍና አለ ያልከውን ጥቅስ አምጣ። እንሂድ። አመጣለሁ። አምጣው። ዮሐንስ ራእይ አሁን ይሄ ሁሉ ከመሄዳችን በፊት የጠየቀኝ ጥሩ ጥያቄ ነው። ጥሩ ጥያቄ። ዮሐንስ ራእይ ምዕራፍ 19 ቁጥር 11 13 ከ10 ጀምረህ አንብበው። ችግር የለውም አውቀዋለሁ። ከ10 ጀምረህ አንብበው። ሰማይም ተከፍቶ አየዋለሁ፣ እነሆ አምባ ላይ ፈረስ የተቀመጠም የታመነና እውነተኛ ይባላል አለ። በጽድቅም ይፈርዳል ይዋጋል። የተቀመጠበትም ነው የሚለው። የተቀመጠበትም። እኔ ምን አልኩኝ ታዲያ? ሰማይ ተከፍቶ አየው። እሺ ምን አልኩኝ ታዲያ? እኔ ተሳስቻለሁ? እኔ ላንብብልህ። እሺ እኔ ላንብብልህ። ሰማይ ተከፍቶ አየው፣ እነሆም አምባ ላይ ፈረስ የተቀመጠበትም የታመነና እውነተኛ ይባላል፣ በጽድቅም ይፈርዳል ይዋጋልም። ይዋጋል እንደ ኢየሱስ ይዋጋል ወይ? እያጠራ ነው። ይዋጋል። ኢየሱስ ይዋጋል እንዴ? በፍርድ የስ እንዴት ነው የሚዋጋው? በጦር በጋሻ ነው? እንደዚህ ነው የምትወስዱት እናንተ። አያችሁ? በጣም ጥሩ። አይኖቹ እንደ ሰዓት ነበልባል ናቸው። ቀጥል። በራሱም ላይ ብዙ ዘውዶች አሉ። እሺ እንግዲህ እግዚአብሔር ራስ የለውም። ቀጥል። በራሱም ላይ ግን ብዙ ዘውዶች አሉ። እሺ ቀጥል። ከእርሱም በቀር አንድ ስም እንኳን የሚያውቀው የተጻፈ ስም አለው። እሺ በደም የተረጨ ልብስ ተጎናጽፏል። አየው፣ ይሄ ሁሉ የሚነገረው አሁን ስለ ቃል ነው። በደምም የተረጨ ልብስ ተጎናጽፏል። ኢየሱስ ነው። ስሙም የእግዚአብሔር ቃል ተብሏል። ኢየሱስ እግዚአብሔር ቃል ነው ኢየሱስ ወይስ የእግዚአብሔር ቃል ነው ስሙ? የእግዚአብሔር ቃል ተብሏል። ስሙ ነው ወይስ እሱ ራሱ ነው የእግዚአብሔር ቃል? ስሙም በደም የተረጨ ልብስ ከዚህ ባሳ መጣላለሁ።
ቆይ አንዴ ተረጋጋ። እብርሽ መጽሐፉ የኔ ነው አይደለ? አዎ ቀጥል። ይኸውልህ ቁጥር 13 በደም የተረጨ ልብስ ተጎናጽፏል አለ። የተጎናጸፈው ማን ነው? ኢየሱስ ነው። ኢየሱስ ነው። ችግር የለብኝም። ቀጥል። ስሙም የኢየሱስ ስም ማለት ነው። ስሙም የእግዚአብሔር ቃል ተብሏል አለ። ትክክል። ይሄንን ደግሞ ኢየሱስ ቃል ቆይ አንዴ ኢየሱስ ቃል ነው የሚለው ወይስ ኢየሱስ ስሙ የእግዚአብሔር ቃል ተብሏል ነው የሚለው? የእግዚአብሔር ቃል ተብሏል። በቃ ኢየሱስ ቃል ነው የሚለው ነው የፈለኩት። ዮሐንስ ወንጌል ምዕራፍ 1 እሱን አምጣልኝ። አሁን ዮሐንስ ወንጌል ምዕራፍ 1 አሁን ያመጣልኝ ስለ ስሙ ነው። ስለዚህ ስሙ እኔ ስለ ስሙ አይደለም የጠየቁ ቃል ነው ያልከው ነው አምጣ ያልኩ። የት ሊዳው ነው ይሄ? ዮሐንስ ወንጌል ምዕራፍ 1 ተተናል። ዮሐንስ ወንጌል ምዕራፍ 1 ዮሐንስ ወንጌል ምዕራፍ 1 ያው ዮሐንስ ወንጌል ምዕራፍ 1 ዮሐንስ ወንጌል ምዕራፍ 1 መጣው። ያው መልካምሽ በመጀመሪያ ቃል ነበረ። እሺ ቃልም በእግዚአብሔር ዘንድ ነበረ። ይኸውልህ በመጀመሪያው ቃል ነበረ ብሎ ቢዘጋ ኖሮ ድምፅ ይሆናል። እሺ መልክ የለውም፣ ንግግር ነው የሚሆነው። ከዛ በኋላ ስለመሆኑ መረጃ ታመጣለህ። ማን ነው እንትን አማርኛውን እያወራው ነው። ፐርሰን ስለመሆኑ መረጃ አምጣ። አመጣልሃለሁ። ቆይ ልነግርህ። ቆይ ሆልድ ኦን። በመጀመሪያው ቃል ነበረ አለና ጸሐፊው አልጨረሰም፣ አልዘጋም። ቃልም በእግዚአብሔር ዘንድ ልናገራ ጣልቃ ትግባ። ቃልም በእግዚአብሔር ዘንድ ነበር አለ። አብሮነትን ሰጠን። አሁን እዚህ ጋር ቢቆም ጸሐፊው ቃልም በእግዚአብሔር ዘንድ ነበር ብሎ ቢዘጋ መልክ የለውም፣ ማንነት አይኖረውም። ድምፅ ነው የሚሆነው፣ ንግግር ነው የሚሆነው። ግን ማንነት ጸሐፊው ማንነት ሲሰጥ ቃልም እግዚአብሔር ነበር አለ። ራሱ ይሄ ቃል እግዚአብሔር ነበረ። ከዛ በኋላ ይህ በመጀመሪያው በእግዚአብሔር ዘንድ ነበር አለንና ሁሉ በእርሱ ከሆነውም አንዳች ሆነ፣ ከሆነውም አንዳችስ እንኳ ያለ እርሱ አልሆነ የሚለንና ቁጥር 14 ላይ ይልን። ቆይ ይሄ ቃል ማን ነው? ቁጥር 14 ላይ ይዝልን። ቃሉ ማን ነው? ቁጥር 14 ላይ አንዴ እኔ ሐሳቤን እንትን እያልኩ እኔ ጋር ስትሆን ማለት ነው ክርስቲያኖች ይኸው ቆይ እኔ ጋር ዮሐንስ አንዳንድ ይዞ የሚመጣ ሰው 3 ቁጥር ሳያልፍ የትም አይሄድም፣ የትም አትሄድም። አሁን እዚህ ጋር እቺን ቁጥር ሳትናገር የትም አትሄድም። ሁሉ በእርሱ ሆናል አይደል? በማን ነው? በእግዚአብሔር ቃል። በጣም ጥሩ። ከሆነውም አንድ እንኳን ያለ እርሱ አልሆነም ማለት አይደል? ሆነ የተባለ ነገር ሁሉ በቃል ነው አይደል የሆነው? በእግዚአብሔር ቃል። ያዙልኝ። ቃል ስጋ ሲሆን በምንድን ነው የሆነው? ቃል ስጋ ሆነ፣ ጸጋና በስልጣን ስጋ ሆነ ነው የሚለው። ቆይ ቃል ስጋ ሲሆን በምንድን ነው? በስልጣን። ቃልም ስጋ ሆነ ነው የሚለው። በምንድን ነው የሆነው? ምንም የሚናገር ነገር የለም። ይኸው የሚናገር ነገር እንዲሆነ የሚል ነገር የለም። ቆይ ከሆነው ማን እንኳን ያለ እርሱ አልሆነም። ሆነ የተባለ ነገር ሁሉ በምን ሆነ? በእግዚአብሔር ቃል። ጥሩ። ቃል ስጋ ሲሆን በምንድን ነው የሆነው? ቃል ስጋ ሲሆን በእግዚአብሔር ቃል ራሱ ነው። ቃል አላሁ አክበር፣ አላሁ አክበር። ስለዚህ ይሄ ቃል ሌላ ራሱ ቃል ሰው ሆነ። ኢብራሂም አትክፈት። ጨርሰናል። አይ ስለዚህ ቃልም ስጋ ሆነ ነው የሚለው። ይሄ ቃል ሌላ ቃል ነው። አያችሁ? ይሄ ቃል ሌላ ይኸውልህ ሌላ አምጣ። ሌላ ምርጥ እንደዛ አይደለም። ሌላ አለ ኖ። እሺ ይሄ በቃ ይሄማ ከሆነውም አንድስ እንኳን ያለ እሱ አልሆነም ተባለ። ቃል ስጋ ሆነ። በማን ነው የሆነው? ስጋ ሆነ። እግዚአብሔር ቃል ነው የሆነው። ቃል ራሱ ይሄ ቃል ታዲያ እንዴት ነው እንግዲህ ማለት እብርሽ with respect ማለት መጽሐፉን በጣም ዲና እያደረከው እንትን እያረከኝ ነው። ምንድነው? ለመግባባት እንኳን መጽሐፉ ይናገራል፣ በዚህ መልክ ይናገራል እያልከኝ ለፍ ይኸው። እሺ ለበቃ እሺ ላስረዳ አደም ኖ አንተ ካንተ ምን እንደምረዳው እኔ ከሙስሊም አልረዳም። በቃ እንደዛ ከሆነ ከሙስሊም ልረዳ የምችለው ቁርአንን ነው። በቃ አሁን ስለ ቁርአን ነው የምረዳው። በቃ ጥሩ። አንተ ባይብልህንም በጠንቅቀህ ስለማታውቅ እኔ ብዙ ነገር አስተምራለሁ እስካሁንም ድረስ። ከሆነውም አንድስ እንኳን ያለ እርሱ አልሆነም ተባለ። ሆነ የተባለ ነገር ሁሉ በምን ሆነ? እሺ ሆነ የተባለ ነገር ሁሉ በምንድን ነው የሆነው? ጸሐፊው ምን እየጻፈ እንደሆነ እንኳን በደንብ የገባል መሰለኝ። አንተ ራስህ አልገባህም። እሺ ሆነ የተባለ ነገር እኔ ልንገርህ 3 ቁጥርን ሳታልፍ ጸሐፊው ትነግረኝ ነገር የለም። 3 ቁጥርን አታልፍ። ጸሐፊው መልካም እብርሽ ጸሐፊው ሊያሳየን የፈለገው ያ የእግዚአብሔር